በራሺያ ውስጥ ቪክተር ከባለቤቱና ከልጁ ጋር ደስተኛና ሰላማዊ ህይወት ይኖራል። አሳዛኝ ሁኔታ እስኪከሰት ድረስ የዕለት ተዕለት ህይወታቸውንም አብረው ያሳልፋሉ። ከጥቂት ጊዜ በኋላ አንቶንና ማሪና በማሪና አባት ወጪ ለሚደረገው ሰርጋቸው እየተዘጋጁ ሲሆን በጀልባ ክለቡ ለሚያሳዩት አጭር ፊልም እንዲሆን ሰርጋቸውንና የጋብቻ ጉዟቸውንም ይቀርጻሉ። በምዝገባ ቢሮ ህንፃ ውስጥ ሊፍት ውስጥ ገብተው ሊፍቱን ከመንቀሳቀሱ በፊት ለጥቂት ሰከንድ መብራት ጠፍቶም ቆመ። ማሪና ሊፍት ውስጥ የመታፈን ፍርሃት ቢኖራትም አንቶን ምንም እንደማትሆን አረጋግጦላት ደረቷን በመቅረጽም ሐሳቧ እንዲሰረቅ አደረገ። ጥንዶቹ ቢሮ ሲደርሱ ጋብቻ አስፈጻሚዋ በጣም ስለዘገዩ ልታጋባቸው አትፈልግም። ማሪና ስለ ጥልቅ ፍቅራቸው ነግራት እንደ ሴት እንድትረዳ ስትማጸናት፣ በዚህም ጋብቻ አስፈጻሚዋ ሐሳቧን ቀየረች። ክፍሉ በፍጥነት ተጊጦ ጥንዶቹም የፍቅር ቃላትን ሲለዋወጡ ጋብቻ አስፈጻሚዋ እያለቀሰች እነሱ በጥልቅ ስሜት ይሳሳማሉ። ቀለበት አድርገው ሁሉንም ነገር ከፈረሙ በኋላ ተጨማሪ ምስል ለመቅረጽ ጎዳና ላይ እየሮጡ ከዚያም በመጨረሻ ታክሲ ይይዛሉ። ወደ አየር ማረፊያ ከመሄዳቸው በፊት የማሪና አባት ቢሮ ጎራ ብለው ብዙ ገንዘብ ያለበት ኢንቨሎፕም ተቀበሉ። ለጋብቻ ጉዟቸው ተዘጋጅተው ሊፍት ውስጥ ገብተው እንደገና መሳሳም ጀምረው፣ ነገር ግን ቪክተር ሲቀላቀላቸውም አቆሙ። ለጥቂት ሰከንዶች ወደ ታች ከወረዱ በኋላ ሊፍቱን በድንገት ይቆማል። አንቷን ብዙ ቁልፎችን ቢጫንም ምንም አይፈጠርም። ቪክተርም ተመሳሳይ ነገር ቢሞክር ውጤት አይገኝም። ማሪና መደናገጥ ጀምራ ለአንቷን ስለ ፍርሃቷ ስታስታውሰው አንቷንና ቪክተር ግን ደህና እንደሚሆኑ ያረጋግጡላታል። ቪክተር የአደጋ ጊዜ ቁልፉን አግኝቶ እየጮኸ በተደጋጋሚ ቢጭነውም ነገር ግን ማንም አይመልስም። ከዚያም ማሪና ስልኳን ብታወጣም ሆኖም ምንም ኔትወርክም አልነበረም። ወንዶቹ ስልካቸውን እንዲያዩ እየጠየቀቻቸው ድንጋጤዋ እየጨመረ ሄዱ። በሚያሳዝን ሁኔታ እነሱ ጋርም ኔትወርክ የሌለ ሲሆን ቪክተር ወደ ካሜራው እያመለከተ እርዳታ እስኪመጣ ድረስ መጠበቅ ብቻ እንደሚችሉም ይናገራል። ከአንድ ሰዓት በላይ ከቆዩ በኋላ አንቷን እንደገና ለመቅረጽ ሲወስን ይህም ማሪናን እያበሳጫት፣ እሱም አንድ ሰው ዩቲዩብ ላይ ሊፍት ውስጥ ለ40 ሰዓታት ተዘግቶበት እንደነበርና በኋላም ኩባንያውን ከሱ ብዙ ገንዘብ ለማግኘት ሁሉንም ነገር ይቀርጽ እንደነበርም ገለጸ። ቪክተር ይህንን ሀሳብ ወዶት ጥንዶቹን አብሮ ለመቅረጽም የአንቷንን ስልክ ወስዶ አንቷን ስለ ኩባንያው ቸልተኝነት ንግግር ሲያደርግ ቪክተርም የተጣሱትን ህጎች እየጠቀሰ ራሱን ይቀርጻል። ከዚያ በኋላ ስለ ህይወታቸው እያወጉ ማሪና አንቷን በዲስኒላንድ የነፃ ውድቀት ጨዋታ ሲሞክር ከፍርሃት የተነሳ ሊወልድ ምንም እንዳልቀረው በቀልድ ታስታውሳለች። አንቷንም እዚህ እንደዛ ሊሆን እንደማይችል አረጋግጦላት ሆዷን እያሻሸ ሳለ ቪክተር ለእንዲህ አይነት የአደጋ ጊዜያት ብሬክ ስላለ ሊፍቱ ሊወድቅ እንደማይችል ማስረዳ። ህይወቱ ሙሉ በግንባታ ስራ ላይ ስላቆየ ስለ ሊፍቶችን በደንብ ያውቃል። ሊፍት ቢወድቅ እንኳ በውስጡ ያሉ ሰዎች በህይወት ለመትረፍ ወለሉ ላይ መተኛት እንዳለባቸው ይናገራል። ንግግሩ የማሪናን ፍርሃት ሲቀሰቅሰው ስለዚህ ወደ በሩ ሮጣ መሳብ ትጀምራለች። ወንዶቹ ረድተዋት በጥረቱም በሩን ቢከፍቱትም ነገር ግን የሚያገኙት ግንብና ትንሽ ክፍተት ብቻ ነው። ጣሪያው ላይ መብራትና የአየር ማናፈሻ ብቻ እንጂ ምንም ጠቃሚ ነገርም የለም። ማሪናም በብረት መቃብር ውስጥ እንደታሰሩ እየተናገረች ለመረጋጋትም ወደ መስኮቱ ትመለሳለች። በሌላ ህንፃ ውስጥ ሰዎችን ስታይ መጮህ፣ መስኮቱን መምታትና የራስ ጌጧን ማውለብለብ ጀምራ ነገር ግን ምንም አልተሳካላትም። ከዚያም እያለቀሰች የመተንፈስ ችግር ሲጀምራት አንቷን እስክትረጋጋ ድረስ ማጽናንቷት በድንገት የሊፍቱ በር ሲዘጋ ማሪናም ትጮኻለች። አንቷን በሩን እየመታ ቢጮህም ግን ሙከራው ከንቱ ነው። በዚህ ውድ ህንፃ ውስጥ የሰው ቁጥር አነስተኛ ስለሆነ ምን እየተፈጠረ እንዳለ ማንም ያላስተዋለ መሆኑን ቪክተርም ጠቁሞ ማሪና ዛሬ አርብ መሆኑንና ሰራተኞች ወደ ቤታቸው መሄዳቸውን ስለተገነዘበች ይህ ማለት ቅዳሜና እሁድም ሙሉ እዚህ ይታሰራሉ ማለት እንደሆነ ማወቀች። በከፍተኛ ሁኔታ ስታለቅስ አንቷንም ሊያቅፋትም ይገደዳል። መሸት ሲል ዝናብ መዝነብ ጀምሮ ቪክተር በስልኩ የድሮ ሙዚቃዎችን ለመክፈት ወስኖ አልፎ ተርፎም አብሮ እየዘፈነ የድሮ ሙዚቃዎች ከዘመናዊዎቹ የተሻሉ መሆናቸውን ይናገራል። እንዲሁም ስለ ሰርጉ ለጥንዶቹ ነግሯቸው ከዘመዶቻቸው ጋር በአንድ ምግብ ቤት ውስጥ እንዳከበሩ ገልጾ ባለቤቱ በወቅቱ ነፍሰ ጡር ስለነበረች አልኮል አጠጣም ነበር። ቪክተርም እሷን ለመደገፍ ሲል አልኮል መጠጥ አቁሞ ነበር። በምላሹ አንቷን የባንድ አባል በመሆን በባሮች ውስጥ ሙዚቃ የሚጫወት ሙዚቀኛ መሆኑን አስረዳው። ከ6 ወራት በፊት በአልበም ላይ መስራት የጀመሩ ሲሆን ግን ብዙም እድገት የለም።
ቪክተር ትክክለኛ ስራ የለውም በሚል እያሾፈበት፣ ሆኖም ማሪና በአንቷን እንደምታምንም ትምላለች። ቪክተር እየተሳለቀ እሷ ገንዘብ ስላላት ይህንን ለማለት ቀላል እንደሆነላትም ያስባል። ግንኙነታቸው በጥል ሊጠናቀቅ እንደሚችል ጠቁሞ እንዲሁም ልጅ እንዳይወልዱ ማስጠነቀቃቸው። አንቷን እየተናደደ የቪክተርን እጅ ይዞ ስለ ሚስቱ እየጠየቀ ዝቅ አድርጎት ቪክተር ሚስቱ እንደሞተችና በዓለም ላይ እጅግ ቆንጆ ሴት እንደነበረች ይናገራል። በተጨማሪም አንድ ሰው ቆንጆ ሴት ካገባ ቀኑ ሙሉ በእጁ ስሜቱን ማርካት እንዳለበት በመጠቆም አንቷንም እንደሱ እንደሆነ ገለጸ። አንቷን ተናዶ ሲገፋው፣ ስለዚህ ማሪና ጠብ እንዳይጀምርም ልትይዘው ተገዳ። ቪክተርም ማሾፉን ቀጥሎ ማሪናም እንዲያቆም እየለመነችው፣ በዚህም ራሱን ሰብስቦ ለባህሪው ይቅርታ ጠየቀ። ባለቤቱ ራሷን እንዳጠፋች ገልጾ እንዲሁም ለምን እንደሚኖር እያሰበም ተስፋ ይቆርጣል። ማሪና ስለ ልጁ ስታስታውሰው ቪክተር ወሬውን በመቀየር ከዚህ ከወጡ በኋላ ሊጠይቁት እንደሆነም ይጠይቃቸዋል። በድንገት የቪክተር ስሜት እንደገና ተለዋውጦ ጉዳት ያደረሱበትን ሰዎች ስለመበቀል እያወራ በኃይል የታጀቡ ህልሞችንም ይገልጻል። አንቷን ማብራሪያ ሲጠይቅ ቪክተር የልጁን ፎቶ አውጥቶ ከ2 ዓመት በፊት በመኪና አደጋ እንደሞተም አስረዳው። አንቷንም በሌላ ተስፋ መቁረጥ ውስጥ ያለውን ቪክተርን ሲያጽናና፣ ማሪና ደግሞ በከፍተኛ ሁኔታ ቁልፎቹን እንደገና ትሞክራለች። ቪክተርም እሷ ለሐዘኑ ክብር እንዳልሰጠች ሲጠቁም ማሪናም ሐዘኑን እንደምትጋራው ትገልጻለች። ነገር ግን ቅድሚያ የምትሰጠው ለማምለጥ ነው። ከዚያም ቪክተር እንዳትጨነቅ ሲነግራት ፊቱ አስፈሪ የሆነ መጥቶ ሊፍቱ እንዲቆም ያደረገው እሱ መሆኑን በመጨረሻ ታወቀ። ሊፍቱ ዘመናዊ ስለሆነ አንድ የሃከር ጓደኛው በሰጠው አፕሊኬሽን ሊቆጣጠረው ችሏል። ቪክተር ስልኩን አውጥቶ አንድ ቁልፍ ሲጫን በመጨረሻም ሊፍቱ መንቀሳቀስ ጀምሮ ከዚያ በኋላ ስለ አንቶን ሁሉንም ነገር ሌላው ቀርቶ ስለሚያያቸው የብልግና ፊልሞች ጭምር እንደሚያውቅ እየገለጸ ጥንዶቹንም ይቀርጻቸውም ይጀምራል። ማሪና እንዲለቃቸው ለማሳመን የገንዘብ ኤንቨሎፑን ስትሰጠው፣ ቪክተር ግን በህይወት ውስጥ ሁሉንም ነገር መግዛት እንደማይቻል ይናገራል። ሊፍቱን ካቆመ በኋላ ቪክተር ቢላዋ አውጥቶ አንቷን እንዲሰቃይ እንደሚፈልግ ተናግሮ ማሪናን ለመግዳት ቢሞክርም አንቷን በመካከላቸው ገባ። ስለዚህ ቪክተር እሱን ይዞት አንቷን ልጁን እንደገደለው እየገለጸ በቢላዋም እየዛተበት አንቷን ማንንም ጎርቶ እንደማያውቅ ሲናገር ቪክተር ከግድግዳው ጋር አጋጭቶ ውሸታም አለው። ጥንዶቹ ይቅርታ እንዲያደርግላቸው እየለመኑት እውነተኛውን ገዳይ እንዲያገኝ እንደሚረዱትም ቃል ይገባሉ። ገዳዩ እነሱ እንዳልሆኑም ሲገልጹ ቪክተር ካመነታ በኋላ አንቷንን ለቆት ምንም አይነት ግንኙነት ሆነ ገንዘብ ስለሌለው ፖሊስ ምርመራ እንዲከፍት ማሳመን እንዳልቻለም ያስረዳቸዋል። አንቷንና ማሪን እንደገና እንደሚረዱት ሲምሉ፣ ስለዚህ ቪክተር ሊፍቱ እንዲንቀሳቀስ አድርጎ ሆኖም ከጥቂት ሰከንዶች በኋላ እንደገና አቁሞት ማሪና ላይ ዘሎባት አንቷን ወዲያውኑ ሊከላከልላት ቢመጣም ቪክተር በቀላሉ መቶት ማሪና ባሏን ለመርዳት ስትሞክር ቪክተር ከመስታወቱ ግድግዳ ጋር ሲወረውራትም በዚያም ራሷን ሳተች። ከዚያም አንቷን አፍንጫውን መቶት ወለሉ ላይ ጥሎትም እየረገጠው የቪክተር እግር በአንቷን ጭንቅላት ላይ ሆኖ ከ2 ዓመት በፊት ከሌሊቱ 7 ሰዓት ላይ አንቷንና ማሪና ብዙ ጊዜ በአንድ ባር ውስጥ ይገኙ እንደነበር ይጠቁማል። የአንቷንን የመኪና ሰሌዳ ሲጠይቀው አንቷን ግን አላስታውስም ብሎት ቪክተር ተናዶ ከጆሮ ስር ያለውን ቆዳ ሲበሳው ማሪናም ቪክተርን ለመግፋት ስትሮጥ እሱም በጥፊ መቷት። ከዚያም ጭንቅላቷን ደጋግሞ ከግድግዳው ጋር አጋጨው። ማሪና ወለሉ ላይ ከጣላት በኋላ አንድ ምሽት እሱ ወደ ውጪ ሲወጣ ልጁ በድብቅ እንደተከተለውና በመኪናም እንደተገጨ ቪክተር ያስረዳል። ቪክተር መኪናውን አይቶ ቢጮህበትም ባለመኪናው ደንታ ሳይሰጠው ሄደ። ልጁ ብዙ አጥንቶቹ ተሰብረው በህይወት ያገኘው ሲሆን ወደ ሆስፒታል ለመውሰድ ቢሞክርም በሰዓቱ ግን ሊደርስ ሳይችል በአሳዛኝ ሁኔታ ልጁ በእቅፉ ውስጥ ሞተ። አንቷንና ማሪና ሐዘናቸውን እየገለጹ ግን ልጁን እንዳልገደሉም ይመላሉ። በከተማው ውስጥ እንደነሱ አይነት ብዙ መኪኖች እንዳሉ ቢጠቁሙም ቪክተር ግን ማሪናን ከፊት ወንበር ላይ እንዳያት እርግጠኛ ነው። እንድትቆም እያስገደዳት በቅርብ ለማየትም በፀጉሯ ይዟት በትዝታ ውስጥ መኪናው ከአደጋው በኋላ እንደቆመና አንድ ሰው ወጥቶ አካባቢውን ተመልክቶ ከማምለጡ በፊት እንደታየም ያሳየናል። ማሪና የቪክተር ሚስት እሱ በሆነው ሰው ተረብሻ ራሷን አጥፍታ መሆን አለበት ስትል ቪክተር ከመስታወቱ ጋር ገፍቷት አንቷንም ጣልቃ ለመግባት ሲሞክርም መታው። ከዚያም ልጁን የገደለው መኪና የሰሌዳ ቁጥሩን በመጥቀስ ይህም በማሪና አባት የቀድሞ ቅምጥ ስም የተመዘገበ መሆኑን ይገልጻል። እንዲሁም ስለተሰበረ የፊት መብራት ሲጠቅስ ቪክተር ጥንዶቹን ለረጅም ጊዜ ሲፈልጋቸው እንደቆየ አሁን ሊያገኛቸው የቻለውም ለመጋባት ወደዚህ ከተማ ሲመለሱ እንደሆነም ገለጸ። የተናደደው ቪክተር የማሪናን እጅ ሲበሳው አንቷንም ልጁን የገደለው እሱ መሆኑን በመናገር ይጮሃል። ቪክተር ትኩረቱ ሲሰረቅ ማሪና እንድትረግጠውና እንድትነክሰው አጋጣሚውንም ተጠቅማ ቪክተር ካዳፋት በኋላ አንቷን ጋር ሲፋለም አንቷንም በጥቂት ምቶችን በፍጥነት ወደቀ። ለመርዳት ስትሞክር ቪክተር ረግጧት ከዚያም አንቷንም በአንገቱ ይዞት
ሲያንቀው ጀምሮ አንቷን ሊሞት ሲል ማሪና በጫማዋ ተረከዝም የቪክተርን ጭንቅላትም ወጋችው። ቪክተር ለጥቂት ሰከንዶች ካቃሰተ በኋላ ሲሞት ማሪናም ያደረገችውን ነገር ስትገነዘብ ትጮኻለች። አንቷን እስክትረጋጋ ድረስ እያጽናናት እጇን ለማሰር ልብሷን ሲጠቀሙ እንግዳ ድምጽ ሰምተው የቪክተር ስልክ እየጮኸ መሆኑንም ያስተውላሉ። አንቷን ስልኩን ሲይዘው ሁሉም ነገር ተቀርጾ እንደነበር ደርሶበት ማሪና ምስሉ እንዲጠፋ ብትፈልግም አንቷን ግን ይህ ራስን ለመከላከል ብቸኛው ማስረጃ መሆኑን ሲጠቅስ በስልኩ ላይ እየተጣሉ ስልኩን በቪክተር ደም ውስጥም ወደቀ። ስክሪኑ ስለተሰበረ ከእንግዲህ ሊጠቀሙበት አይችሉም። አንቷን በቁጣ ስልኩን ከወረወረ በኋላ ማሪናም እውነቱን እንድትነግረው ጠየቃት። እሱ በክለቡ ሰክሮ ስለነበር አሁንም ምንም አያስታውስም። ቪክተርን የዋሻው እሷን ለማዳን ብቻ እንደነበር ገልጾ አንቷንም የተሰበረ የፊት መብራት እንዳየ ሲናገር ማሪናም መኪና ስታቆም በአጋጣሚ እንደሰበረችው ትምላለች። ለጥቂት ጊዜ ተከራክረው በመጨረሻ ማሪና ሚስቱን ባለማመኑ ወቅሳው ሁለቱም በመሳሳም ታርቀው ከልጁ ሞት ጋር ምንም ግንኙነት እንደሌላቸው ይስማማሉ። ከዚያ በኋላ አንቷን አስክሬኑንና የደረሰባቸውን ጉዳት በራሱ ስልክ እየቀረጸ የሆኑንም ያስረዳል። በዚያን ጊዜ አንቷን ቪክተር ስለ ሃከር ማውራቱን ሲያስታውስ ይህንን ለማድረግ እርዳታ እንደነበረው ተገንዝቦ ለደህንነት ካሜራው ሲናገር በጣሪያ ላይ አንድ ሰው ሲሮጥም ይሰማሉ። በድንገት ጋዝ ሊፍቱን መምላት ጀምሮ አንቷን ሊነካው ሲሞክርም እጁን ቆርጦት ከዚያም በማሪና ጫማ የመስታወቱን ግድግዳ መምታት ቢጀምርም ነገር ግን ምንም አይሆንም። ጥንዶቹ በሩን እንደገና ለመክፈት ወስነው ግን ሌላ ግንብም አገኙ። ቢያንስ የተወሰነውን ጋዝ ሊያወጣ የሚችል የአየር ዝውውርም አለ። በመቀጠል የማሪናን ቦርሳ ይፈትሹና አንዳንድ ካልሲዎችና የውስጥ ልብሶችንም አገኙ። አንቷን እንዲወጣባት እሷ ተንበርክካ ነገር ግን የአየር ማናፈሻው ጋዝ ላይ ሲደርስ ጋዙ እንደገና ይጎዳዋል። እጁን በካልሲ ለመሸፈን ወደ ታች ወርዶ ከዚያም እንደገና ሞክሮ በዚያን ጊዜ የአየር ማናፈሻውን በልብሶቹ ለመሸፈን ተሳክቶለት ግን በሚያሳዝን ሁኔታ ይህ በቂ አልነበረምና ስለዚህ የቪክተርን ካልሲዎች ወስዶ ማሪናም የውስጥ ሱሪያንም ሰጠችው። እነዚህ ነገሮች የአየር ማናፈሻውን ሙሉ በሙሉ ለመሸፈን አስችለውት ጋዙንም በጊዜ ማስቆም ቻሉ። ጠዋት ላይ በኢንተርኮም በኩል ድምጽ ሲሰሙ ስለዚህ እርዳታ ለመለመን ሮጠው ማሪና ሙዚቃ ሲጫወት አስተውላ ጆሮዋን ስታቀርብ ግን በከፍተኛ ድምጽም ትደነግጣለች። እስከዚያው ድረስ የቪክተር ጓደኛ በደህንነት ካሜራ መመልከቱን ቀጥሎ በሚቀጥሉት ጥቂት ሰዓታት ያው ሙዚቃ ደጋግሞ ይጫወታል። አንቷን ማሪናን በሹክሹክታ አናግሯት ሕፃኑን እንደገደሉ ማመኑ እውነት ባይሆንም እንኳ ለማምለጥ ብቸኛው መንገድ እንደሆነም ያሳምናታል። ማሪና ጎበዝ ውሸታም እንዳልሆነች ስትናገር ስለዚህ አንቷንም ለካሜራው ተናግሮ የቪክተርን ልጅ የገደለው እሱ መሆኑን እያስታወቀ ለስህተቱም ይቅርታም ይጠይቃል። በድንገት የሊፍቱ በር ተዘግቶ እንደገና ወደ ላይ መሄድም ጀመረ። ጥንዶቹ ፀሐዩን እያዩ በመጨረሻም እንዳበቃ በማሰብ ያከብራሉ። ሆኖም ሊፍቱ በሚያስደነግጥ ፍጥነት ወደ ታች መውደቅ ጀምሮ አንቷን ቪክተር ቀደም ብሎ የሰጣቸውን ምክር ከማስታወሱ በፊት ማሪና ጮኻ። ስለዚህ ሁለቱም ወለሉ ላይ ተኙ። ለጥቂት ደቂቃዎች ከወደቁ በኋላ በመጨረሻም ሊፍቱ ቆሞ ጥንዶቹም በህይወት ተረፉ። ማሪና ጥርሷ በመውለቁ ብትደነግጥም አንቷን በሩን ለመክፈት ከመሞከሩ በፊት አረጋግቷት በሩ ግን ንቅንቅ አይልምም ነበር። ወደ ደህንነት ካሜራው ሲጮህ ሃከሩ አንዳንድ መሳሪያዎችን ለማዘጋጀት ወንበሩን ትቶ ሲወጣም እናያለን። ከዚያም አንቷን ከማሪና ቦርሳ ውስጥ ማስቲካና የክሬዲት ካርድ ወስዶ ማስቲካውን ያኝክና ካርዱን ካሜራው ላይ ለመለጠፍ ሲጠቀምበት በዚህም እንዳይታዩም አደረገ። በቪክተር ቢላዋ የቁልፍ ፓነሉን ሰብሮ ከኬብሎቹ ጋር መታገል ጀምሮ ይህም መብራቱን በመጨረሻም አበራው። እስከዚያው ድረስ ማሪና በጣም ስለታመመች ጥግ ላይ ያስታወከች ነው። አንቷን ከፓነሉ ጋር የሚያደርገው ሌላ ነገር አላገኘምና ስለዚህ በስልኩ ሙዚቃ ከፍቶ ማሪናን እንድትደንስ ሲጠይቃት እርስ በእርሳቸው ተቃቅፈው ሳሉ ካርዱ ትንሽ ሲንሸራተት ሃከሩ መብራቱንም ተመለከተ። መሳሪያዎቹን ይዞ ክፍሉን ሲለቅ የተመደበው ዘበኛ ተደብድቦና ታስሮ እንደነበርም ይታያል። ማሪናም ስለ ስራው አንዳንድ ጊዜ ስለምትበሳጭ አንቷንን ይቅርታ ጠይቃ ሁል ጊዜ እንደምትደግፈውም ቃል ትገባለች። ከዚያ በህይወት እንደሚተርፉ ስለማያውቁ የሰርጋቸውን ምሽት ለመወከል ሊፍት ውስጥ ጾታዊ ግንኙነት ለማድረግም ወሰኑ። ያጣፋጭ ቅጽበት በሩ ሲከፈትና በከፍተኛ የውሃ ቱቦ ሲመታቸውም ይቋረጣል። ማሪና ለመጠጣት አጋጣሚውን ስትጠቀም ነገር ግን ታንቃ እየተፋችው ሊፍቱ በውሃ መምላት ሲጀምር ሃከሩ ጥንዶቹን ሲሰቃዩ ለማየትም ወደ መቆጣጠሪያው ክፍልም ተመለሰ። አንቷንና ማሪና በሩን ለመክፈት አብረው እየሰሩ ከዚያም አንቷን ማሪናን አንስቷት እሷም ቱቦውን ለመግፋትም ትሞክራለች። በሚያሳዝን ሁኔታ የውሃው ኃይል መልሷቸው ጥንዶቹም ውሃ ውስጥም ይወድቃሉ። አንቷን እንደገና በፓነሉ ለመሞከር ሲወስን ነገር ግን ውሃው የኤሌክትሪክ ንክኪ ፈጥሮ ጥንዶቹም በኤሌክትሪክ እንዳይያዙ መራቅም ይኖርባቸዋል። ቢያንስ ይህ የእሳት አደጋ ማስጠንቀቂያውን ሲቀሰቅሰው ይህም በቀጥታ ባለስልጣናትን ሊያነጋግር ይገባል።
አንቷንና ማሪና በውጭ ያለ ሰው እንዲያያቸው ተስፋ በማድረግ የመስታወት ግድግዳውን መምታት ጀምረው ውሃው እየጨመረ ሲሄድ በተቻለ መጠንም ተዘፍቀው ይቆያሉ። ሆኖም ግን ከውጪ ማንም ምላሽ አይሰጥም። ስለዚህ ወደ ላይ ከመውጣት ውጪ አማራጭ ሳይኖራቸው የሚተነፍሱበት ቦታ ትንሽ ሲሆን ይህ ማለት ብዙ ጊዜ አልቀራቸውም ማለት ነው። ተስፋ የቆረጠው አንቷን ወደ ውስጥ ለመጥለቅ ወስኖ በቪክተር አስክሬን ሲደነግጥ፣ ስለዚህ የሳበውን አየር ለመመለስ ወደ ላይ መውጣት ይኖርበታል። እንደገና ሲጠልቅ ቢላዋውን አግኝቶ ማሪና ደግሞ ውሃው ፊቷን መሸፈን ስለጀመረ ለመተንፈስ እየታገለች ሳለ እሱ መስታወቱን ለመምታትም ተጠቀመበት። አንቷን ጠንክሮ መስራቱን ይቀጥልና መስታወቱን ሰብሮት ወዲያውኑ ውሃው በቀዳዳው በኩል ሲፈስ ጥንዶቹን በተለመደው ሁኔታ መተንፈስ ቻሉ። በመቆጣጠሪያ ክፍሉ ውስጥ ሀከሩ በቁጣ እየጮኸ ውሃው ሙሉ በሙሉ ሲፈስ ማሪናም ወደ ካሜራው እየጮኸች ልጁን የገደለችው እሷ መሆኗን ስትናገር ሀከሩ በቁጣ ስክሪኑን በመስበር ብቻ ምላሽ ይሰጣል። አንቷን ለማሪና እንዳትጨነቅ ሲነግራት እሷም ያንን አሳዛኝ ምሽት ማስታወስ ጀምራ ሁለቱም ብዙ ጠጥተው እንደነበር በመጨረሻም አንቷን ራሱን ስቶ እንደነበር ተናግራ ማሪና አባቷ እንደዛ እንዲያያት ስላልፈለገች ስለዚህ እሱን ለእርዳታ ከመጥራት ይልቅ እሷ መንዳትን መረጠች። ቪክተር ትክክል ነበር። ልጁን የገደለችውም እሷ ነበረች። ማሪና ከመኪናው ወጣ አንድ ነገር ለማድረግ ብታስብም ነገር ግን ቪክተር ሲጮህ ስትሰማ ስለዚህ በፍርሃትም ሸሸች። ቤት ስትደርስ ደሙን ከመኪናው ላይ ያጠበችና መታጠቢያ ቤት ውስጥም ተስፋ ቆርጣም ትታያለች። ማሪና እስካሁን ስትዋሽ ስለነበረና በዚህ ችግር ውስጥ ስለከተተቻቸው ታሪኩ አንቷንን አስቆጥቶት ማሪና ይቅርታ በመጠየቅ እሱን ለመጠበቅ እየሞከረች እንደነበር ምላ የተበላሸች ልጅ መሆኗንም ታምናለች። አንቷን ግንኙነታቸውን ለማስተካከል ፍቃደኛ በመሆን እንድታቅፈውም ፈቅዶላት ማሪናም ወደ ፖሊስ እንኳን ለመሄድ ስትስማማ በመሳሳምም ይታረቃሉ። በዚያ ጊዜ ፈረቃ ለመረከብ አዲስ ዘበኛ ሲመጣ ሀከሩ ወዲያውኑ ዘሎበት በፍጥነት ደበደበው። ከዚያ በኋላ ጥንዶቹ በፓነሉ ውስጥ ድምፅ ሰምተው ሊፍቱ እንደገና ተንቀሳቅሶ ሎቢ ውስጥም አወረዳቸው። አንቷን ቢላዋውን ይዞ ለመመርመር መጀመሪያ ሲወጣ ሀከሩ ግን ከኋላው በድንገት ይይዘውና ይጥለዋል። ከዚያም ሀከሩ ማሪናን ሊፍት ውስጥ አጣብቆ ጭንቅላቷን ሲመታት እሷም ራሷን ስታ ከጥቂት ጊዜ በኋላ ማሪና ስትነቃ ራሷን ሎቢ ውስጥ ታስራም አገኘችው። ሀከሩ በጥፊ ሲመታት እሷም ጮሃ እሱም በቢላዋ እያስፈራራት ዝም እንድትል ይጠይቃታል። ማሪና ማልቀሷንና ምህረት መለመኗን ቀጥላ ስለዚህ ሀከሩም ጉንጯን ቀዶት ይህ ሚስጥራዊ ሰው ጭንብሉን ሲያወልቅ የቪክተር ሚስት መሆኗ ታውቆ እሷም ልጇን መቼም እንደማታገኝ ተናግራ ከቦታው ትሮጣለች። ከሰከንዶች በኋላ አንቷን በፖሊስ ሳይረን ድምፅ ነቅቶ ማሪናን ፈቷት። ፖሊሶች ሲከቧቸው እርስ በርሳቸው ይጠቃቀፋሉ። እዚያ በኋላ አንቷን ለቪክተር ልጅ ሞት ጥፋቱን ለመውሰድ መርጦ ለ7 ዓመታት እንዲታሰር ተፈርዶበት ነገር ግን ከ5 ዓመት በኋላ በይቅርታም ተፈታ። በመጨረሻም ሲወጣ ማሪና ከልጇ ጋርም እየጠበቀችው ነው። ይህም ለምን ጥፋተኝነቱ እንደተቀበለ እያስረዳን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ